ስሜ ፋኖ አሰፋ መሰለ እባላለሁ ከአማራ ፋኖ በወሎ ቤት አማራ አደረጃጀት ዘርፍ ምክትል ኃላፊ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 2 የፖለቲካ ዘርፍ መምሪያ ኃላፊ ነኝ። ዛሬ ያው የህዝባችንን የቀጠረው ምንድነው በየቦታው ትምርት ተማምረናን ያን ያክል ሰዓት የምንወስድ አይመስለኝም። አደረጃጀቶች መስራት ስላለብንና ያንን አደረጃጀት ሁሉም ህዝብ ባለበት መሪውን መርጦ ነገጧት አቤቱታ ማቅረብ ያለበት ወዴት እንደሆነ ጥያቄውን መጠየቅ ያለበት ማንነን እንደሆነ ሊያገለግለው የሚችለውን አካል የንዑስ ወረዳ ኮሚቴ መርጦ እንዲሄድ ነው የመጀመሪያው አጀንዳችን የሚሆነው እሱ ነው። ግን ወደ ምርጫው ከመሄዳችን በፊት ምናልባት እስካሁን ያልመጣችሁ ካላችሁ ካሁን በፊት በመድረክ ተገናኝተን የማናውቀው ካላችሁ አንዳንድ ትምርቶችን እንማማራለን ያለንበት የትግሉን ሁኔታ ማለት ነው የወጣንበትን አላማ አሁን ያለንበት አቋም የወደፊት አቅጣጫችን ምንድነው የሚለውን ከህዝባችን ጋር እንወያያለን። ምክንያቱም የኛ መከታችን ህዝባችን ነው፣ ጫካችን ህዝባችን ነው፣ ሬሽናችን ህዝባችን ነው፣ ቀባሪያችን ህዝባችን ነው። እምንታገለውም ለህዝብ እስከሆነ ድረስ እምናማክረው ህዝባችንን ነው። የሌላ የምናማክረው የለንም። ከፈጣሪ በታች ያለን ህዝብ ነው። ህዝባችንን ስናማክር ደግሞ የሚበጅና የማይበጀውን ይሄ ነው ብሎ የሰጠንን ኮሜንት አስተካክለን ትግላችንን ወደፊት ለማስቀጠል የምናደርገው ጉዞ 4 ኪሎ የምንገባው ህዝባችንን ስንይዝ ነው። ይሄን ህዝብ ደግሞ እኛ ልንበድለው ሳይሆን የተበደለው ልንክስ፣ እኛ ልናስከፋው ሳይሆን የከፋው ልናስደስት ነው እንጂ የወጣ ነው ህዝባችንን ለመበደል አልወጣንም እኛ። ነገር ግን ህዝባችንን የሚበድሉ ፋኖ ያልሆኑ ፋኖ መሳዮች ስላሉ፣ ዩኒፎርም ለባሽ ፋኖ መሳይ ስላለ፣ ቀረጥ የሚቀርጥ ስላለ፣ ያማራን ህዝብ የሚያሸማቅቅ ስላለ እነዚህ ለይታችሁ እንድታውቁና ትክክለኛ ያማራን ትግል ነፃ ሊያወጣ የሚችለው ታጋይና አታጋይ እነማን ናቸው የሚለውን እንድታውቁ ነው። ያማራን ህዝብ ነፃ ሊያወጣ የሚችለው መስመር ማንኛው ነው? ነገር ግን ከብልጽግና ተልኮ ተሰጥቶት ፋኖ መስሎ ፋኖ ያልሆነ ዩኒፎርም ለባሽ አጭበርባሪ እነዛ እነማን ናቸው? የሚመከረው መክረን የሚማረውን አስተምረን ያማራን አዳራሽ እየሰራን ነው። የወሎን አዳራሽ ሰርተን ጨርሰናል። ወደ አዳራሹ ውስጥ ለመግባት ግን ትክክለኛ ልጅ ማን ነው የሚለው ነገር ተነጋግረንበት አጽድቀነው እንድንሄድ ነው። ምክንያቱም ብንሞትም ይሄን ህዝብ ይዘን ነው፣ ብንደራደርም ይሄን ህዝብ ይዘን ነው፣ ብናሸንፍም ይሄን ህዝብ ይዘን ነው። ከህዝብ ውጭ ሆነን ምንም ልናደርግ ስለማንችል ነገር ግን አንዳንድ ማህበረሰብ የትግላችን ሁኔታ ያልገባው አለ። ትግላችን ምን እንደሆነ ያልገባው አለ። ፋኖ ሲባል ምን እንደሆነ ያልገባው አለ። ይህ ህዝብ እንዲገባው እንፈልጋለን። የወጣንበትን አላማ እንዲያውቅልን እንፈልጋለን። እምንሞትበትን አላማ እንዲያውቅልን እንፈልጋለን። እምንሞተው ከንቱ ሞት አይደለም። እምንሞተው አላማ ያለው ሞት ነው። ስንሞት ግን ህዝባችንን አስቀይመናል ለመሞት የምንፈልገው ህዝባችንን አስደስተን ነው። ህዝባችንን ነፃ ለማውጣት ነው የምንሞተው። ታዲያ ይሄ ሞታችንን ግን ያማራ ህዝብ ብሎ የኢትዮጵያ ህዝብ እንዲያውቅልን እንፈልጋለን። እኛም የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም የከፋን፣ የምንለብሰው አይደለም የከፋን፣ የምንጠጣው አይደለም የከፋን። ያማራ ህዝብ የመኖርና ያለመኖር እጣ ፋንታ ደርሶት ነው። በህይወት እንዳይኖር ተደርጎብን ነው እኛን የከፋን። ክፋታችንና አማራ በህይወት እንዳይኖር የሞታው ታውጆበት ነው። ከዚህ በላይ ምንም ሊከፋን አይችልም እንጂ ስንወጣ ከፍቶን እንዳልወጣ እንድታውቁልን ነው። እኛ የወጣነው ርቦን አይደለም፣ ርቦን አልወጣንም። ያማራ ህዝብ ግፍና መከራ ተደቅሎበት ነው። ያማራ ህዝብ ወለጋ ላይ 360 አማራ በመሆኑ ብቻ ተገሎብን ነው እኛ የወጣነው። ወላይ ሁለተኛ አማራ አልሆንም ብላ አንሻን መሐመድ ወላይ ሁለተኛ አማራ አልሆንም ብላ ሙታብን ነው እኛ የወጣነው። ደብረ ኤልያስ ገዳም ላይ 251 መነኩሳት ፈጣሪያቸውን ኢትዮጵያ ሀገራችንን ሰላም አድርግልን እያሉ እየጸለዩ ተገለውብን ነው። በመከላከያ ሰራዊት በዩኒፎርም ለባሹ ኦነግ ሸኔ በምርኮኛ ብርሃኑ ጁላ በአብይ አህመድ ትእዛዝ አባቶቻችን ሙተውብን ነው። ያማራ ህዝብ ልጆቹን ይማሩልኛም ብሎ እስክርቢቶና ደብተር ገዝቶ ልብስና ሻንጣ ገዝቶ ዩኒቨርሲቲ አስገብቶ ደምቢዶሎ ዩኒቨርሲቲ ላይ 17 የዩኒቨርሲቲ ተማሪ ምን ተደፍሮብን ነው እኛ የወጣ ነው። ያማራ ህዝብ ይሄን እንዲያውቅልን እንፈልጋለን። የወጣንበትን የምንሞትበትን አላማ እንዲያውቅልን እንፈልጋለን። እኛ የወጣ ነው አዲስ አበባ ላይ
ትምህርት ቤት የደረሰው ልጇን ልታመጣ ስትሄድ እየጠባህ ቤት ያስቀመጠችው ልጇን እነ ሽመልስ አብዲሳ እነ ታከለውማ እነ ምርኮኛ ብርሃኑ ጁላ ፎቁን ሲያፈርሱ ልጁን ሳያወጡ አዳፈኑት። ያማራ እናት ግን የጠየቀችው ንብረት አልነበረም። ተሰርቶ እንደሚታለፍ ታውቀዋለች። ሰርታ እንደምታገኝ ታውቀዋለች። ልጄን ብላ ነበር የጠየቀችው። ልጅሽን የጠየቅሽው ላንቺ ምን ተይዞሽ ነው በማለት እነ ሽመልስ አብዲሳ አርደዋታን አለዋታን። አዲስ አበባ እንዳንገባ ተደርገናል። በጎጃም በሸዋ በጎንደር በወሎ በአራቱም አቅጣጫ አዲስ አበባ እንዳንገባ ተደርገናል። አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካህን ተገሎብናል። መስጊዶች ፈርሰውብናል። አዲስ አበባ ላይ እኛ የወጣነው ለዚህ ነው። አላማ ኑሮነ ነው የወጣነው። እህት እየተደፈረ የማትወጣ ከሆነ አባትህ እየተመታ የማትወጣ ከሆነ እናትህ እየተገደለ የማትወጣ ከሆነ አንተ እነ ብርጋዴር ጄኔራል አሳምነው ጽጌ የናጼ ምኒልክ ትውልድም አይደለህም ዘርም አይደለህም ማለት ነው። እኛ ግን የነሱ ዘር ነን ብለን ነው የወጣነው። ያባቶቻችን ልጆች ነን ብለን ነው የወጣነው። እኛ አወጣጣችን አላማችሁ እንዲገባን ነው። ይሄን እየገባን ግን አብይ አህመድ በኢትዮጵያ ላይ ያደረገው ሴራ ኢትዮጵያን ማፈራረስ ነው። ኢትዮጵያን ከማፈራረስም ደግሞ የመጀመሪያ ኢትዮጵያን የማፈርሰው አማራ የሚባለውን ብሔር ሳጠፋ ብቻ ነው ብሎ ነው። ይህ አላማ እንዲገባችሁ ነው። በከባድ መሳሪያ እየተመታ ነው። በድሮን እየተመታ ነው። በመድፍ እየተመታ ነው። አማራ በመሆን ብቻ አይደለም አንተ ከብቶቹ እየተመቱ ነው። ቤቱ እየተመታ ነው። ህፃናቶች እየተመቱ ነው። ትምህርት ቤት እየተመታ ነው። ጤና ጣቢያ እየተመታ ነው። አዎ አማራ ክልል የሚሰራው ትምህርት ቤት እያየኸው ነው። በተመረገ በወሩ ነው የሚፈርሰው። ትክክለኛ ትምህርት ቤት እየተሰራልህ አይደለም። ያንተ የሚሰራው በእንጨት ነው። የነሱ የሚሰራው ግን በቡልኬት ነው። የአማራ እናቶች እየታከሙ አይደለም። ጤና ጣቢያዎች ላይ መድኃኒት እየገባ አይደለም። አማራ ክልል የመድኃኒት አይነት እየገባ አይደለም። ይሄ ህዝብ የሞት አዋጅ የታወጀበት ህዝብ ስለሆነ ነው እኛ የወጣነው። በተወለድንበት ሀገር በጅረጃ ውሃ ቁስላችንን እያጠብነ የአማራ ህዝብ ልትረዳልን የሚገባው ነገር ከጊሸን ማርያም ጀመሮ ማርያም ቁስለኛ ተሸክሞ ከመሄድ በላይ የሚከብድ ነገር የለም። ባምባሰል ተራራ ሚግ የለ ዱረን የለ ትናንትና የወደቀብን የአማራን አዳራሽ የወሎን ቤት እየሰራን ነበር። ይሄን ስንሰራ ግን አማራ ሆኖ እዛው ውስጥ የአማራ ባንዳ ነው። የአማራ ባንዳ ማን ነው ካልከኝ ደግሞ ምርጥ 50 አድማ በታኝ ብልጽግና ፖሊስና ሚኒሻ ናቸው። ይሄን እንድታውቅልን ነው የምንፈልገው። ጥላትህን እንድታውቅና አማራ ህዝብ ትናንትና የዶቃ መምህር ጥሙጋ ኪዳነ ምሕረት ላይ ተገሏል። እስከ ተማሪዎቹ ወለጋ እያልን ነበር የምናወራ። ደብረ ኤልያስ ነበር እያልን የምናወራ። እዚሁ ከቤት መጥቶልሃል። የሃይማኖት አባቶች ከእስልምና ሃይማኖት እስከ ኦርቶዶክስ ሃይማኖት ልታውቁልና እውነት ልትናገሩ የሚገባው የውሸት ነው። እስልምና ሃይማኖትና ኦርቶዶክስ ለማጣላት የሚያደርገው ነገር ነው። የኛ ትግል ግን ያላማ ጽናታችን ማንነታችንን ለማስከበር እንጂ እምነታችንን ለማስከበር አይደለም። ማንነታችን አማራ ስለሆነ ነው። ወለጋ ላይ የሞት ነው እስልምናና ኦርቶዶክስ በመባል አይደለም፣ አማራ በመባል ነው የሞት ነው። ስለዚህ አማራ ህዝብ ይሄን ማወቅ አለበት። ለማንነታችን ነው የምንታገለውኛ። ማንነታችን ስናስከብር ግን እምነታችን ይቀጥላል ማለት ነው። እስልምና ሃይማኖትና ኦርቶዶክስ ሃይማኖት የአንድ ሳንቲም ገጽታ የማይለያዩ መስጊድን የሚያሰራ ኦርቶዶክስ ቤተክርስቲያንን የሚያሰራ ሙስሊም ያለባት የወሎ መዲና የኛ የአማራ ክልል መዲናችን ወሎ ናት። የአማራ ህዝብ ይሄን ሊያውቅ ይገባል። አንተ የአማራን ልብስ ለብሰህ የአማራን ካባ ለብሰህ እዚህ የተሰበሰብክ ምላሳን ባንዳ ልትኖር ትችላለህ። ይሄን የአማራ ህዝብ ግን በዚህ ልክ የተሰራለን። የአማራ ህዝብ ግን ውሃ ልኩ እውነት ነው። የአማራ ህዝብ ውሃ ልኩ ማብላት ማጠጣት ነው። የአማራ ህዝብ ውሃ ልኩ ሰውን ማዳን ነው፣ ሰውን መግደል አይደለም። እግዚአብሔር የሰራትን ነፍስ እግዚአብሔር ነው የሚወስዳት። እኛ ሰው ልንገል አልወጣንም፣ ሊገሉን ሲሉ ነው የወጣነው። የመኖርና ያለመኖር ህልውና ኑሮብን ነው የወጣነው። በደሳሳ ጎጆ ፀሐይ በማያስጥለው በር በለለው ዝናብ በማያስጥለው በደሳሳ ጎጆ እየኖርነ ምን አርገናችሁ ነው ታዲያ? ይሄን ምላሳም ይሄ የወጣው የአማራ ህዝብ ነው፣ ጀግናው የናጼ ጴጥሮስ የነበላይ ዘለቀ የናጼ ምኒልክ የነ ብርጋዴር ጄኔራል አሳምነው ጽጌ ትብት ነው። ይሄ ነገም ልንነግረው ትችላለን። መከላከያ ሰራዊት እና ሰፋ
ቸኮለ ወሎን ነጻ አርገናታን ጽንፈኛውን ቡድን አጥልተን ጨርሰናል ብሎ መግለጫ እየሰጠ ነው። የአማራ ህዝብ የምታውቀው እናንተ ነህ፣ የምናውቀው እኛ ነን። የአማራ ህዝብ ማለት ሁሉም ፋኖ ነው ማለት። እኛ የወጣን ዓላማ ግን ከገባችሁ ግን እኛ የወጣንበትን ነገር ካወቃችሁት ሞታችን አብሮ ነው የሚሆነው፣ መዳናችንም አብሮ ነው የሚሆነው። ምክንያቱም ስሪታችን አማራ ስለሆነ የህዝብ ይሄን ማወቅ አለበት። ካሁን በፊት ተነጋግረናል። ነገር ግን አሁን የምንነግርህ እኛ ጦርነት ላይ ነን። የአማራን ችግር ሊፈታለት የሚችል ዳኛ የለውም። ዳኛው ፈሪያ እግዚአብሔርና ፈሪያ አላህ ናቸው። የአማራ ህዝብ ዳኛ በአሁኑ ሰዓት አማራ ሊያድነው የሚችለው እምነቱ ብቻ ነው። በአሁኑ ሰዓት አላህን መፍራት አለብህ፣ እግዚአብሔርን መፍራት አለብህ። እነሱን ካልፈራ በስተቀር በአሁኑ ሰዓት የአማራ ህዝብ ተወካይ ዳኛ የለውም። የሚያድንህ እምነት ከሆነ ደግሞ እምነት ደግሞ ምንድነው የሚለው? ሰውን አክብረው ነው የሚለው። ግደለው አይልህም፣ አስመታው አይልህም፣ አስገድለው አይልህም። የሰው ልጅ አድነው ነው የሚልህ። አድነው ካለ ታዲያ በተወለድንበት ሀገር ጫካ ገብተንኛ በዱረን ታስመታናለህ እንደ ካዳንህን? እዚህ ነው ያሉት ብለህ ጥቆማ ትነግርበናለህ እንደ ካዳንከን? እምነትህ የሚለው ይሄን ከሆነ ተሳስቻለሁ ማለት ነው። እኔ በዚህ ልክ የምንድን ከሆነ ግን ክስ የምትከሰው ወደ ማንም አይደለም፣ ወደ ፈጣሪህ ነው የምትከሰው፣ ወደ እምነትህ ነው የምትከሰው። ነገር ግን ደግሞ በእግዚአብሔር ዘንድ ተመስሎ በአላህ ዘንድ ተመስሎ የሚያገለግልህ የቅሬ አባት አለ። በአሁኑ ሰዓት የሚያስተዳድርህ የቅሬ አባትህ ነው። የሰው ልጅ ይወለዳል፣ ይዳራል፣ የመጨረሻ ይሞታል። የሰው ልጅ ሲሞት ግን የሚሸኘው የቅሬ አባቱ ነው። ስለዚህ ልታከብረው የሚችልህ የቅሬ አባትህ አለህ፣ የሃይማኖት አባት አለህ፣ የሀገር ሽማግሌ ወይም የሰላም ኮሚቴ አለ። ልትተዳደር የምትችለው በሶስቱ ብቻ ነው፣ ሌላ ዳኛ የለህም። እነሱ እያስተዳደሩህ ግን እኛ ግን የአማራን ህዝብ ነጻ ልናረግ ስለሆነ በአሁኑ ሰዓት ልንክስ ስለማንችል መድኃኒት ስለማናመጣልህ ማዳበሪያ ስለማናመጣልህ ነገ ጧት ነጻነትን አውጀን ግን የአማራን ህዝብ ከዚህ ሁሉ የድህነት አሮንቃ ልናወጣው ስለምንችል ግን የነገን እግዚአብሔር ሊያውቅልን ይችላል። ለአሁኑ ግን አንደርስልህም። ለአሁኑ ግን እኛ እየደረስልህ ሳይሆን አንተ ለኛ እየደረስክልን ነው። እያበላህን እያጠጣህን ነው፣ እያሳከምከን ነው፣ ቁስለኛ እየሸኘህልን ነው። እኛ ላንተ ሳይሆን የምንደርስልህ አንተ ለኛ ነህ። ነገር ግን አንተ ሊገልህ የመጣውን አፈሙዝ ካንተ በፊት እኛ እንሞትልሃለን። እኛ ሌላ ምንም አላልንም። ከአማራ ህዝብ በፊት እኛ እንሞታለን። ስለዚህ ከናንተ በፊት ስንሞት ስንቆስል አሳክሙና ስንሞት ቅበሩና ነው። ሌላ ምንም አላልንም። እውነተኛ ትግል እየታገልን ነው፣ ወቁልን ነው። ይሄን ትግል ግን እንዲያውቅልን የምንፈልገው ማህበረሰብ ይህ ህዝብ ነው። ማንንም አይደለም እንዲያውቅልን የምንፈልገው። ይህ ህዝብ ካወቀልን ሌላው እንኳን ቢቀር ጥላትን ሴት ልጅ እኮ ወንድሟ ሰው ጋር ሲጣላባት የመጨረሻ ያንን ሰው እኮ አኩርፋ በመህር ነው አይደለ ጥላቻዋን የምታሳየው። ወንዝፋ መምታታችንም እኮ የመጨረሻ ጥላቻዋን የምታሳየው አኩርፋ በመህር እኮ ነው። ታዲያ እኛ የተጣላነው እናንተ አታቆርፍልንም እንዴ? ወጥተህ እንኳን መግጠም ቢያክትህ የኛ ጥላት የሆነ በቄክ ሲመጣ አገለምጠው አሳየታ አስተላው ምርጥ አምሳ አድማ በታኝ ፖሊስ ብልጽግና እኛም የምንዋጋው አንተ በሰጠህን ሬሽን ነው ብያለሁ። አንተ በሰጠህን የመሞቻ የመዳኛ ፍሬያችን ነው ብያለሁ። ታዲያ እኛ ገለል ስንል እንኳን ጥላታችንን አታቆርፍም እንዴ? ወዳጅ ሆነ ምላስ የምትነግር ወዳጅ ሆነ የምታበላ የምታጠጣ ወዳጅ ሆነ መንገድ የምመራ አማራ ነህ ሆይ ነው የመጀመሪያው። ተኝተህ ታስባለህ ሆይ ነው። ጌታችን ኢየሱስ ክርስቶስን በብር ነው አይደል የተሸጠው? አድማ በታኝ ብልጽግናና ፖሊስ ሚኒሻ ደግሞ የአማራን ህዝብ በ3000 ብር ነው የሸጠው፣ በ5000 ብር ነው የሸጠው። ፋኖ የሚሞተው ለሀገሩ ነው ጎበዝ። በተወለደበት ሀገር በአንድ ሜትር ኬንዳ መገነዝ በነፃ መሞት ለምንድን ነው? ቅማል እየበላው የሚሞተው ለምንድን ነው? ጫማ ሳይሰካ የሚሞተው ለምንድን ነው? ሳይገነዝ የሚሞተው ለምንድን ነው? ደሞዝ ካልፈለገ ብር ካላለው ለህይወቱ ምንም ሳይጋ አፉን ሳይሽር የሚሞተው ለምንድን ነው? እምንሞትበትን ዓላማ ማወቁልን እንጂ ዓላማችንን ካወቃችሁልን ግን ታበሉናላችሁ፣ ታጠጡናላችሁ፣ ታሳክሙናላችሁ፣ ትቀብሩናላችሁ ማለት ነው። የአማራ ህዝብ ይሄን እንዲያውቅልን ነው የምንፈልገው። ይሄን ካወቃችሁልን በኋላ ግን
አማራ አንድ ከሆነ በኋላ ግን ሞታችንን ቀንሰን የአማራ ህዝብ ህዝባዊ ማህበር አድርገን አይደለም ቀርቶ አብይ አህመድን ህወሓትን 2010 ዓመተ ምህረት ከወልቃይት እስከ ራያ ከመተከል እስከ ደራ ህወሓትን ያባረናት በኮብልስቶን ድንጋ ነው። አሁን ግን የአማራ ህዝብ ደስ ሊል የሚገባው ነገር ልንገርህ፣ ዲሽቃ፣ ብሬን፣ ሞርተር፣ ስናይፐር፣ ክላሾች ሊቆጠሩ የማይችሉ የነፍስ ወከፍ መሳሪያ ሊቆጠር የማይችል የቡድን መሳሪያ ግን በግፍ የሚቆጠር ማርከንልሃን የአማራ ህዝብ ልትደሰት የሚገባው ነገር። አዎ የትግራችን ፍሬ ያፈራ አፊው አብይ አህመድ ጉግማን ጉጉ አብይ አህመድ እየከሰረ የአማራ የቁርጥ ቀን ያሳረኛው ፋኖ እየነገሰ ነው ያለው። የህዝብ ይሄን ማወቅ አለበት። ምናልባት ውሸታሞች ዋሻሉ የኛ ህዝብ እየተወናበለብን ነው። እውነት መናገር አለባችሁ። ምድር ላይ ያያላችሁ ከተማ ያለ ህዝብ አሉ ነው የሚያወራው። እናንተ ግን በተግባር ያያያችሁን ነው። 7 ፋኖ ከሆነ የምታውቁት እናንተ ናችሁ። 20 ፋኖ ከሆነ የምታውቁት እናንተ ናችሁ። ጽንፈኞቹን አጥፍቻለሁ ይያለ ነው። ጽንፈኛኛ አይደለም፣ ጽንፈኛ እሱ ነው። የሃይማኖት አባት የሚገል መስጊድ የሚያፈርስ ቤተክርስቲያን የሚያፈርስ ሴትን የሚገል ጽንፈኛ ማለት መንግስት ነው። ጽንፈኛ ማለት መከላከያ ሰራዊት ነው። እኛ ጽንፈኛ አይደለም። እኛ ነፍጠኛ ነን። ነፍጠኛ የሆነው ደግሞ ህዝባችንን ለማዳን ነው። የህዝብ ግን ይሄን ነገር ካወቀልን በኋላ አብይ አህመድ ለምን እንደምንታገለው ካወቀልን በኋላ ህዝባዊ ማዕበል አድርገን አማራ ክልል ነፃ በማውጣት የጠፋችውን ኢትዮጵያ ፈልገን በማገኘት የሰው ልጅ ሰው በመሆኑ ብቻ ተከብሮ እንዲኖር እንፈልጋለን። ትግራችን ሰው ሆኖ እንዲኖር ብቻ ነው። ሶማሌ ስለሆነ አፋር ስለሆነ ኦሮሞ ስለሆነ ቤኒሻንጉል ስለሆነ ልንበቀለው አይደለም እኛ የምንታገለው። እኛ የምንታገለው ፈሪያ እግዚአብሔርና ፈሪያ አላህን አውቆ የሚያድር የሰው ልጅ ሰው በመሆኑ ብቻ ኢትዮጵያ ውስጥ ሰርቶ እንዲበላ እንዲኖር ኢትዮጵያን ፈልገን ለማግኘት ነው የምንታገለው። ይህን ትግል ስንታገል የአማራን ህዝብ ብቻ አይደለም እኛ የምናስተምረው፣ የኢትዮጵያን ህዝብ እንነግረዋለን። የሚያዋጣውን እንዲመርጥ እንነግረዋለን። ዛሬ እኛ ላይ የሞት አዋጅ አውጆ ሊሆን ይችላል። አብይ አህመድ ግን ነገ በኢትዮጵያ ብሔር ብሔረሰቦች ላይ ነው የሚያውጀው። ጠንካራ የሆነው እኛ ስለሆነ መጀመሪያ እኛን ሊያጠፋ ነው። ከዛ በኋላ አብይ አህመድ ሙሉ ኢትዮጵያን ያጠፋታል። አዲስ አበባ የኛ ናት ብለዋል። የአማራ ህዝብ ኦሮምኛ መነጋገር ተለማመድ ተብለሃል አይደለ? አካምቦልቲ ማለት ተለማመድ ብለዋል። ነገ ኦሮሞ ሊያረግህ ነው፣ ሌላ አይደለም። ወሎ የኦሮሞ ናት ብለዋል። አዲስ አበባ የኦሮሞ ናት ብለዋል። አዲስ አበባ ወደኛ ትግባልን ብለዋል ሽመልስ አብዲሳ። ይሄ ነው እኛን የሚያታግለን። የመጨረሻ ልንገር፣ እኛ ክንዳችን ነን። አብይ አህመድ ነገ ወንድ ለወንድ ትገባልህ የዚያት ሊቀመንበር ከመርጦ ጋር ያጋባዋል። ሊቀመንበርና ሊቀመንበር አልጋባም ካልክ ይመጣ። እኛ እየነገር ነው፣ አላማችንን እየነገር ነው። ብልጽግና ጋር እሰራለሁ፣ ከሁለት እግር እረገጣለሁ፣ እኔ ሜሴጅ እየላኩኝ በጎን ደግሞ የፋኖ ደጋፊ ይሆናል ብሎ የሚኖር ሰው ግን አይኖርም አማራ ክልል ላይ። እኛ አላማችን አማራ ልጁን ስሞ ልጁን ድሮ ሀብታም ፍርቶ እንዲኖር ነው። በሰላም ከቤት ወጥቶ ገብቶ እንዲኖር ነው የምንፈልገው። ሰርቶ እንዲበላ ነው የምንፈልገው። እኛ እየሞተን እናንተ ተመጭቷችሁ ከቤታችሁ ወጣችሁ ገብታችሁ እንድትኖሩ ነው የምንፈልገው። ምላስ የሚናገርብን ግን አንፈልግም። እኛን የሚያስመታንን ግን አንፈልግም። አብይ አህመድ የሃይማኖት አባቶችን እንዳናከብር እኮ አድርጎናል እኮ። ጎንደር ላይ ሸህ ያላደሉትን ሸህ አስመስሎ ቄስ ያልሆኑትን ቄስ አስመስሎ እኮ ጠምጥሞ ፋኖ ሽማግሌ እንዲመታ ብሎ እኮ ልኳን። እኛ ግን ገዳይ አይደለንም፣ የአባቶቻችን ልጆች ነን፣ አስተዋይ ነን እኛ። አብይ አህመድ እኮ እርስ በርስ እንድንጣላ አድርጎናል። የአማራ እናት ልትናገር የሚገባሽ በአራቱ ማዕዘን ጥቁር ለባሽ ነሽ። አድማ በታኝም ቢሞት የአማራ ልጅ ነው፣ ሚኒሻም ቢሞት የአማራ ልጅ ነው፣ ፋኖም ቢሞት የአማራ ልጅ ነው፣ መከላከያም ቢሞት የአማራ እናት ናት የምታለቅሰው፣ የአማራ እናት። ስለዚህ ከኛ ተቃራኒ የሆኑ ሰዎች ወደ ሀዳቸው እንዲመለሱ የኛ አዳራሻችን ሰፊ ነው፣ መጠለያችን ሰፊ ነው። አማራ የሚረውን ብሔር ስናድን ሲወጉና ሲመቱና የነበሩትን በሙሉ ልናድናቸው ነው የወጣነው። እኛ ገዳይ አይደለንም እኛ። እነሱ ግን ያስገድሉናል። እኔ ወልዲያ ገብቼ ጀምብሰት ዱባ ላይ አድነኝም። ምክንያቱም አብይ አህመድና ብርሃኑ ጁላ ናቸው የሚያዙት። አሳልፈ ስጠና ይሉናል። የኛ ግን የወልዲያን ከንቲባ አንጥተህ አባቶቻችን
በሸህና በመስቀል መጥተው ይሄን ማሩልን ነብዩ ግን መማር የሚችል ያማራ የቁርጥ ቀን ልጅ አሳረኛው ፋኖ ፈራጁም ቆራጩም ቀራጩም እዚሁ ስለሆነ ሲቻለው ማሪ እንደፈጣሪ ነነኛ በዚህ ልክ አማራ ልናስተምርና ልንገነባ ነው እኛ የምንፈልገው ይሄን ግን ከመርጦ እስከዚህ ከወጣቅ እስከ ሙሲት ከሸዋት እስከ ደንጎላ ያለ ህዝብ ሊያውቀው ይገባል መኮንን ያለብህን ኮንን ያማራ ህዝብና ታወናብቱ እውነት ባለመናገር እውነት ከናላ ተናገራችሁ ያማራ ህዝብ አይወናበድም ትክክለኛ ታጋይና ታጋይ ማን ነው ብለህ ተናገር ያማራን ህዝብ የሚመራው ማን ነው በል ያማራ ፋኖ በወሎ እንጀራ መለመን አይቻልም ቤት አማራ እንጀራ መለመን ክልክል ነው እንጀራ ማን ለምነው ግን ሳይረበነ ቀርቶ አይደለም ያማራን እናት ላለማስቸገር ነው እንጀራ ሳሰጠነ ቀርታ አይደለም ብንሰዋ እሷ ታለቅስብናለች ነው ያባወራ ሚስት መቆርቆር ክልክል ነው አጥር ማፍረስ ክልክል ነው በእኛ ያማራን ህዝብ አጥር ልንሰራለት ነው የምንፈልገው ቤት ማፍረስ ክልክል ነው ቤት ልንሰራለት ነው የምንፈልገው ነገር ግን አንዳንድ የብልጽግና ተልኮ ይዞ የመጣ ከ500 ሰራዊት 10 ወይም 5 የሆኑ ከ100 ሚሊዮን ብር በላይ ተበጅቶብን ወሎ ላይ በወሎ ህብረት በራዲየባ በብልጽግና ባገው ሸንጎ ተከፋፍሎ ፖለቲካ የተሰራብና 100 ሚሊዮን ብር የተበጀተብና ወሎ ላይ ትልቅ ፖለቲካ ተሰርቶብናል እኛ ውስጥ ገብተው የብልጽግናን ስራ የሚሰሩ ይኖራሉ ይሄን ዩኒፎርም ለብሰው ፋኖ ነኝ ብሎ እኛን ሊያስጠላ ያባወራ ሚስት የሚለክፍ ሊኖር ይችላል ማን አንተ በለው ድርጅታችን አባት አለው የኛ ያማራ ፋኖ በወሎ ወይም ቤት አማራ ነው የኛ ድርጅታችን ቤታችን አባት አለን የኛ አባት አለን መጠሪያ አባት የሌለውን ግን ያዘው ተፈናቅሎ የመጣውን ያዘው አንተ ማን ነህ ብለህ ጠይቀው ይገባል ሰራዊታችን በዚህ ልክ የሚሄድ ነው ሰክሮ ባጃጅ የሚያስፈራራለ ባጃጅ ሹፌርኛ እንዳያገለግለን ቁስለኛ እንዳያድንብን ሴራ እየሰሩብን ነው ሰክሮ መጥቶ አንተን የሚያስፈራራለ ፋኖ እንዲህ ነው እንደሚያስብል ፋኖ በህዝብ ዘንድ እንዲጠላ የሚያደርግብን ነው ነገር ግን ህስ እንደማልን ክርጋዳ ያጠፋም እንደ ጥንቅሻ ገዳ በክርፋን ለየው አማራ ነኝ ብሎ ከመጣ ምን እናረጋዋለን የሚፈርደና የህዝብ ነው በዚህ ልክ ነው የፋኖን ትግል እንድታውቁት ሰርጎ ገብ የሆነ አይደለም ቀርቶ ይሄ ከዚህ ሁሉ ህዝብ እኮ ለብልጽግና የሚሰራ እኮ አንድ ሁለት ሰው እኮ አይጠፋም እኮ እነ እየሰማችሁና ሊሆን ይችላል እምንመክረው ሰላማራ ነው ስሙና ግን በደም እምንናገረው እውነት ነው ስሙና በደም ውሸት አልተናገርንም ከዚህ ውስጥ እኮ ስታውን ከ20 ከ30 ያላነሰ የብልጽግና ሰው ይኖራል በምን እንለየዋለን ፋኖ ላይም እንዲህ አይነት ሰው ሊኖርብን ነው ይችላል እንደው ፋኖ በደም ማው ብላችሁ እንዳጠሉና አማማታችንን ያወቃችሁልን ይሄን ግን ስናደርግ ግን ያማራ ህዝብ ቦታ አይፈጅም ትላንትና አንዳንድ ቀን ብቻ ነው ስብሰባ የተገናኘ ነው ዛሬ ምድር አንቀጥቅጥ አርጋህን ነገ ፊሽካ ነፍተው ወልዲያ ብንገባ ትመጣለህ አመጣም ትመጣለህ አይደለ በሞራል ገጽልኛ ዳ አዎ ወልዲያ መቀመጥ ያለበት የእጁ ፍሬ የራያ ልጅ ነው አይደለ ሌላ ሳይላሊ ባላ ልጅ ነው አይደለ ይሄን ህዝብ ይዘን መከላከያ ማስወጣት ያክተናል እንዴ እኛ ነፍስ አንገልም ብለናችኋል ነፍስ አንገልም ሊገሉነ ስለመጡ ነው የወጣ ነው ሊተኩሱ ሲመጡ እንተኩሳለን ከዛ ውጪ ግን ኦሮሚያ ክልል ሆኖ የኦሮሞ ተወላጅ መከላከያ ሰራዊትን 30 ሺህ ብር እየከፈልን ቁስለኛ እያሳከምነ ካገራቸው እንዲገቡ አድርገናቸዋል ማርከን አንገልምኛ እነሱ ግን ማርከው ምንልካቸው ልጆች በወሎ ህብረትና በራዲየፓ ጥቆማ እጃቸው ተቆርጦብናል አይናቸው ወጥቶብናል ብልታቸው ተቆርጦብናል በመከላከያ ሰራዊት ይሄ ግፍ ተሰርቶብናል በአማራ ህዝብ ላይ በራጓ ምሽግን ስንሰብር 9 ሰው ነው ተሰዋው አብይ አህመድ ግን 7 ጊዜ ሞክሮ እሱ ስላልቻለው በታንክና በመድፍ በሞርተር ስላልቻለ ምስራቅ አማራ ፋኖን ግባ ሲልዋር ከምረው ዳጆን ያማራ ፋኖ ሲገባ ግን 6 ሰዓት ነበር የፈጀበት 9 ሰው ነበር የተሰዋበት ነገር ግን በ105ኛ በመከላከያ ሰራዊት እናድነዋለን ብለን በገባ ነው ከጎናችን በተሰለፈው ከጀርባችን በወገን ተመትተን 143 ቁስለኛ 104 ሬሳ ይዘን ወጣን በላጎ ላይ በመከላከያ ሰራዊት መከላከያ መምታት የጀመረው ከፊት ነው እኛን ያማራን ህዝብ መቀነስ የሚፈልገው ያማራን ታጣቂ የነካውን መምታት የሚፈልገው ከዛ በተረፈስ እነ ክርስቲያን ታደለ እነ ዮሐንስ ቦያለው ታውቋቸዋላችሁ አይደል እነ መስከረም አበራ ማታ ማታ ራታቸውን ኤሌክትሪክ ገመድ እየተገረፉ ጧት ጧት ሽንት እየደፉ ነው ያሉት
የአማራ ህዝብ ለምን ሞተ ብለው እኮ ነው የታገሉት እነሱ በቴሌቪዥን መስኮት ያነቁን ምሁራኖቻችን እኮ አዋሽ አርባ እኮ ነው ያሉት እየተገረፉ የአማራ ልጅ እኮ ናቸው እነ መንበር አለሙ ላስታ የአማራ ልጅ እኮ ናቸው እነሱ ግን ማታራታቸውን ጥፍራቸው እየተመዘመዘ እየተገረፉ ጧጧት ቁርሳቸውን ሽንት እየደፉ ነው ያሉት ለአማራ አይገባም እንዴ አይገባም ነበር አይደለ ይሄን ትግል ታዲያ ነፃ እናወጣለን አናወጣም ይሄን ህዝብ ተነስተን ነፃ እናወጣለን እናወጣለን ይሄን ህዝብ ግን ከዚህ አሮንቃ ነፃ ለማውጣት የአማራ የቁርጥ ቀን ልጅ በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ቤት አማራ ነፃ አውጪ ድርጅት ይሄ ነው ፍተት ከሰራና ግን ልትይዘን ይገባል ከተሳሳተና ልመክረን የሚገባው አንተ ነገር ግን ይሄ ህዝብ ግን ነገጧት አሸናፊ ለመሆን ስንቁን ሰንቆ ትጥቁን ታጥቆ ሰልጥኖ የሚወጣበትን አደረጃጀት እየሰራ ነው ይሄን አደረጃጀት ከመስራታችን በፊት ምናልባት የአማራ ፋኖ በወሎ የህዝብ አስተዳደር መምሪያ ኃላፊ የሆነው ፋኖ እስራኤል ሸቴን ትንሽ ጋብዘውና መድረካችንን እንጠር ያረግነ እንድንሄድ ትንሽ ሐሳብ እሱ እንዲሰጥ እሱን ጋብዘዋለሁ ወደ ፋኖ እስራኤል ሸቴ ነው የምወስዳችሁ